ጌም ቲዮሪ ፕራክቲካል በጣም ሰዎች በየኢንዲቪጁዋሊም ከሶሳይታል ኢንተራክሽን ጋር የሚያደርጉት ኢንተራክሽን ሁሉ በዛ ፕሪንሲፕል ነው በጌም ቲዮሪ በተለይ አሁን በአዲስ አበባ ሁኔታ ውስጥ ጌም ቲዮሪ በጣም ይሰራል አሁን እንበልና እንግዲህ የኮሚሽኑ አዲስ አበባ የኦሮሚያ ዋና ከተማ ነች ወይ ደግሞ አዲስ አበባ የኦሮሚያ መቀመጫ ነች አለ እንበል ወሰነ እንበል ምናቀው ነገር ኮሚሽኑ ይሄንን አልወሰነም ጨርሰዋል 500 ወደ 4000 ሲሄድም ይሄ አልነበረም ግን ከበላይ የመጣ አካል ይሄን የኦሮሚያ የሚለው ነገር አስገብቶ የኮሚሽኑን እንትኖች እንደበጠበጠ ቀስራውን the next few days እየተረዳን የምንመጣው ነገር ነው ቢቢሲ ትናንትም የገለጸው ነገር አለ ብዙ ፍትጋ ገጥሞ ነበር እና let's say for the sake of discussion was ተወሰነን ጠቅላይ ሚኒስትሩም ያንን ሐሳብ ተቀብሎ በኮንስቲቱሽኑ አዲስ አበባ የኦሮሚያ ዋና ከተማ ነው ወይም የኦሮሚያ መቀመጫ ነው እንበል እና ጌም ቲዮሪ ምንድነው ይሄ ውሳኔ ስትወስን ጠቅላይ ሚኒስትሩም ሆነ የፓርቲ አባላት ሲወስኑ የሚያውቁ ከሆነ አእምሮ ካላቸው ሌሎች ፓርቲዎች የሚያዙት ካርድ አለ እነሱም ያንን ካርድ መጫወት ይጀምራሉ እና የጠቅላይ ሚኒስትሩ ወይ ደግሞ የፓርቲው የብልጽግና ፓርቲ ውሳኔ አዲስ አበባ የኦሮሚያ ቱን የሚለው አንደኛ ታሪካዊ አመጣጡ ከሆነ ወይ ደግሞ አፄ ምኒልክና እቴጌ ጣይቱ ከተማዋን ሲይዙ ፊንፊኔ ነበረች ኦሮሞ የገላን ኦሮሞዎች ምናምን ኦሮሞዎች ነበሩ እና በዛ ምክንያት ነው ይሄንን የኦሮሞ መቀመጫ ነው ወይ ደግሞ የኦሮሚያ መቀመጫ ነው ብለን ያልነው ካሉ እሴም በዚህ ቲዮሪ መሰረት ሌሎችም የራሳቸውን ተመሳሳይ ካርድ ያወጣሉ የታሪክ ካርድ ያወጣሉ በረራ እናስተዋውሰው ነው በነጋሶ ገዳዳ ዶክተር ነጋሶ ገዳዳ በጻፉት መጽሐፍ ላይ በ16ኛው ሴንቸሪ ከኦሮሞ ኤክስፓንሽን በፊት የነበረው ኢትዮጵያ የአዲስ አበባ እንቅስቃሴ ብዙ ታሪካዊ ዶክመንቶች አሉ ከነኛ እቴጌ ጣይቱና ምኒልክ አዲስ አበባን ከመቆርቆራቸው በፊት ብዙ አመታት hundreds of years በፊት ትውልዶች እንደነበሩ እነኛም ከአማራ ጋር እንደሚታሰሩ የጆች ጋር እንደሚታሰሩ ብዙ መጽሐፍቶች ዶክመንቶች አሉ ይሄ አንድ ካርድ እነኚህ ሁለቱ ካርዶች ብቻ ከተመለከት ፊንፊኔን ይዞ አዲስ አበባ የኔ ነው ማለትና አይ እንግዲህ እናንተ እቺን ካርድ ካወጣችሁ እኔም እቺን ካርድ አወጣለሁ በረራ የኔ ነች ይሄ የጠብ መጀመሪያ እና አንተ የምትጫወትበትን ካርድ ከመረጥክ ሌላው ተመሳሳይ ካርድ አለ በተለይ በአዲስ አበባ ሁኔታ ይሄ የተማያስቀደም እንደ ኦሮሞም እንደ አማራም ከተመለከትከው ሁለቱም ቫሊድ የሆነ ሪዝን አላቸው ወይ ደግሞ እውነተኛ የሆነ ምክንያት አላቸው ስለዚህ ገላን የነበረው ኦሮሞ እዚህ የነበረው ኦሮሞ ስለነበረ እኔ እቺን አዲስ አበባ ወስዳታለሁ ስትል በራ የነበረ አማራ ነበርና ጦርነቱ ከእንግዲህ ያንተ መቀመጫ ሳይሆን የኔ ነው አንተ መቀመጫ ብቻ አይደለም እኔ ጠቅልዬ ወስዳታለሁ የሚል ኃይል ሊመጣ ይችላል ይሄ ደግሞ አዘገም ቲዮሪ ዜሮ ሰም ጌም ላይ ያመጣና ጥፋት ነው የሚያመጣው ወደ አርማጌዶን ይወስዳል ሁለተኛውን እንመልከት አዲስ አበባ የኔ ነች ምክንያቱም ፓወር አለኝ ይሄንን ፓወርን ተጠቅሜ ወደሙ ያለውን የፖለቲካ ሲቹዌሽን ተጠቅሜ ማስወሰን እችላለሁ ካልክ አሁን በተለያየ አካባቢ የሚገዳደሩ ኃይሎች አሉ ለነኚህ ቫሊድ ሪዝን መስጠት ነው ለምንድነው አንድ አማራ የተወለደበትን ያደገበትን ከተማ ያንተ አይደለም ብለው ወደሙ ለኦሮሞ ሰጥቻለሁ ለኦሮሚያ ሰጥቻለሁ ብለ ላንተ ለምንድነው ወታደር የሚሆንልህ ላንተ ለምንድነው ጀነራል የሚሆንልህ ያንተን ከተማ ለምንድነው የሚጠብቅልህ ለምንድነው ከተማህን ፎቅ የሚሰራበት እሱም የራሱን ጌም ካርድ ያወጣል እኔም ማንነት አለኝ እኔም ብሄር አለኝ በዚህ ጫወታለሁ ይላል እና as a game theory ምንድነው እነኚህ ሰባቱንም ከተመለከት at the end of the day ሰባተኛው ላይ ስትደርስ መፈራረስ ነው አብረህ መጠፋፋት
እዚህ የጆና ሻልኩ ኢኩሊብሪየም ቦታ ላይ መድረስ ኢኩሊብሪየም ነው ፐርፔቹዋል ጥፋት ላይ ፐርፔቹዋል ውድመት ላይ አርማጌዶን ላይ መድረስ ነው የሚያሳየው እና ምንድነው ኢን ጀነራል በዚህኛው ጽሁፍ ላሳይ የፈለኩት በየትኛውም ሲናሪዮ ብትመለከት በተለይ በአዲስ አበባ ያለ ሲቹዌሽን ላይ አንተ ልትጫወትበት በምታስበው ካርድ ሌላውን ካርድ አለው አሁን ለምሳሌ የአማሮች በቋንቋ ከተመለከት በአዲስ አበባ በአብዛኛው ተናጋሪ አማርኛ ነው በታሪክ እንትን ሊሆን ይችላል ለምን ኦሮምኛ አልሆነም የራሱ ሂደት አለ ብዙ የብሔር ብሔረሰቦች እንትኖች አሉ ውራጌዎች እኔ በርካታ አካባቢ ነው ያደጉት ሳድግ እኔ ደብተሬን አንጠልጥዬ ወደ ኮልፌ ቀራኒዮ ትምክህት የሮጡ ሲሄድ ውራጌዎች ኬሻቸውን ተሸክመው ምናምን በርካታ ቀኑ ሙሉ ሲለፉ ውለው ምናምን ማነው ከተማውን ያሳደገው ከተማውን በማሳደግ ከሆነ እኛ ፊንፊኔ የነበርነው የአባታችን መሬትና የአባታችን እርሻ ነው ያለው ከሆነ ውራጌም ይሁን ዘመኔን ሙሉ አዲስ አበባ ከገባው ጀምሮ ለ50 አመት ለ60 አመት ለ70 አመት ሸንኮራ ሲሸጥ ነበር ሻይ ቤት ሳስተናግድ ነበር ዱቄት ተሸክሜ ወፍጮ ቤት ሲሰራ ነበር ኦሮሞም እንደዛው ኢትዮጵያ ኦሮሞ አማራውም እንደዛው ሊልህ ይችላል ስለዚህ ሁሉም የራሱ ካርድ አለው እና ምናልባት አለቆቻችን ወይ ደግሞ ባለስልጣኖቻችን ወይ ደግሞ በተለይ ኦሮሞ ሊያውቁት የሚገባው የምትወስኑት ውሳኔ የሚደረገው ማንኛውም እንቅስቃሴ ሌላው ሪአክት እንደሚያደርግ ማወቅ መቻል አለባችሁ እና ዝም ብለህ በአዳራሽ ውስጥ አጨብጭበ አስወስነ የምትወጣው ቀላል ውሳኔ አይደለም በተለይ ኢትዮጵያን ባለ በ130 ሚሊዮን በላይ ዜጋ ባላት አሁን ባለው ስታቲስቲክስ ነው ብዙዎች እንደሚሉት የአማራው ቁጥር በኢትዮጵያ ውስጥ በጣም ብዙ ነው ከኦሮሞም ይበልጥ ነው ይሄ ኦፊሻል ነው አይደለም እኔ አማርኛ ተናጋሪው ብዙ ነው እና በሪፈረንደም ብትለው በቋንቋ ተጠቃሚነትን ብትለው በዛ ብዙ በመቆየትን ብትለው ክሌም ያለው ህዝብ ያንተ አይደለም ብለው ምንም አይፈጠርም በፓርቲ ወስኜ ብልጽግና ወስኜ ኦዲት ስለሆንኩኝ ስንት ስላል የምትለው አይደለም ነው ቢሆንና እሺ ብለው ቢወጡ እኔም ያባቴ ሀገር ነው ቁቤ እንትን ብዬ አንድ ዩኒቨርሲቲ ውስጥ ያስተማርኩ በጣም ሀብታም ሆኜ መሬት ይዤ ከአማራው ነጥቄ ባለጸጋ ተብዬ እንደ ጸጋ ያራርሳል ሊኖር ይችላል ይሄ ግን አይደለም ይሄ የሰው ልጅ ቲዮሪ የሰው ልጅ የህይወት ሂደት የሚያሳየን አይደለም የድሮ ከተሞችን ኢየሩሳሌምን ብትመለከት ጀሩሳሌም እና ሮምን ብትመለከት ኢቭን አሁን አሜሪካዎችን ብትመለከት እዛ መጀመሪያ የቆረቆረው ሰው አውስትራሊያም ጸጋ ያራርሳ ያለበትን አካባቢ ብትመለከት አቦርጂኒስት የሚባሉት ዛሬ ባለቤት ናቸው ግን ሌላኛው አውስትራሊያ ባለቤት ነው እንደዛ አይነት ነገር ነው መፈጠር ያለበት ሮምም እንደዛው አሜሪካ ቴክሳስ ብትል የሜክሲኮ ነበር እኔ ያለበት አሁን ሁላችንም ግን የቴክሳስ እንትኖች ነን ያንን ካልፈጠርን በስተቀር በጌም ቲዮሪ እንጠፋፋለን ኢኩሊብሪየም እንትን ላይ እንደርሳለን ያ ኢኩሊብሪየም ነው ፐርፔቹዋል ሆነ ማናችንም አሸናፊ ማንሆንበትን አንድ ጻፍኩት ነገር ነበር አብረን የምንኖርበትን ጣሪያ ካፈረስ ነው ማናችንም ዝናብ መከላከል የለን አሁን እየተደረገ ያለ ያ ነው በጆናሽ እንትን ሁላችንም ጣሪያው በተለይ አሁን አዲስ አበባኛ በሚል ጣሪያው ቢፈርስ ከሆነ አዲስ አበባ በማፍረስ ወይ አዲስ አበባ ዜግነትን ባዶ በማድረግ ኢትዮጵያነትን ባዶ ካደረከው ማናችንም ጥላ የሌለን ማናችንም መከታ የሌለን በቃ ዝም ብለን እንደ ባርባሪያን የምንታቆስበት ሁኔታ ውስጥ እንገባና በጣም አስቸጋሪ ሁኔታ ውስጥ ነው የሚያስገብ ለማናችንም አይጠቅምም እኔ ይሄንን አሁን የሚጠቅም ቢሆን መውጫ መንገድ ቢኖረው ጥሩ ነበር ግን ይሄ መውጫ የለው ማንም አማራ ውራጌውን በለው እድሜውን ሙሉ ሲለፋበት የኖረው ከተማ ላይ በውትድርና ቤተሰቡን ያጣበት ከተማ ላይ እኔ ብዙ ቤተሰቦች በውትድርና እግራቸውን አጣዋል አይናቸውን አጣዋል እነከበደ ኢዳ አለሙ ኢዳ ተፈራ ኢዳ የሚባሉ ጀነራሎች ሻለቆች በአስመራ ጦርነት ላይ የሞቱ የጫንጮ ዘመዶች አሉ እነሱ ለኢትዮጵያ ነው የሞቱት
ለጫንጮ አይደለም ለሰላሌ አይደለም ወደሞ አማራውን ከአዲስ አበባ ለማባረር አይደለም ይሄንን ያደረጉት ኢቭን ለጫንጮና ለሰላሌ ወይ ደግሞ ኦሮሚያ ከተባለ ኦሮሚያውን የመጣች ነች ማንንም ያውቀው ነገር የለም ወያኔ የፈጠራት ነች ለዛ እንኳን ሆኖ ቢሆን ኖሮ የሚያዋጣ ሂደት አልነበረም አይሆንም አስቀጥለንም ስለዚህ ወደ መፍረሻችን ወደ መውደቂያችን ወደ መተረማምሳችን ከመንሄድ ቆመ ብንል ጥሩ ነው እላለሁ እና ጌም ቲዮሪ የሚያሳየን የሚያስተምረኝ ነው